ሰላም ሰላም የተከበራችሁ የተወደዳችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንግዲህ ውድ ቤተሰብ እንደምታስታውሱት የስድስተኛ ክፍልና የስምንተኛ ክፍል ሚኒስትሪ ጥያቄዎችን ከጨረስኩኝ በኋላ ስፖከን እንግሊሽ አንድ ቪዲዮ ለቅቄላችሁ ነበረ። ዛሬ ደግሞ በሁለተኛ ቪዲዮ ተመልሼ መጥቻለሁ ማለት ነው። እዚህ ዋይት ቦርዱ ላይ እንደምትመለከቱት እንግዲህ ዛሬ ይዤላችሁ የመጣሁት ሲምፕል ኢንግሊሽ ኤክስፕሬሽን የሚል ነው። ባለፈው ጊዜ እንደምታስታውሱት ስለ ሁለት ተርሞች አይተናል። ፔሸንት እና ፔሸንስ የሚል ነበር አይተን የነበረው። ዛሬ ደግሞ ሲምፕል ኢንግሊሽ ኤክስፕሬሽን የሚል ነው ይዤላችሁ የመጣሁት። ይህ ኤክስፕሬሽን እንግዲህ ማንኛውም ሰው ሊረዳ በሚችለው መልኩ ነው እንግዲህ ሰሌክት አድርጌ ይዤላችሁ የመጣሁት ማለት ነው። ማንኛውንም ሰው ሊያግዝ የሚችል ሊረዳ የሚችል ኤክስፕሬሽን አይነት ነው። ስለዚህ ይህንን የምንነጋገረው ማለት ነው። እንግዲህ እንደተለመደው ሁሉ ውድ ቤተሰብ ለቻናሌ አዲስ የሆናችሁ እንግዲህ እየገባችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ያሳሰብኩኝ፣ ሌሎቻችሁ ደግሞ እንግዲህ ላይክ ሼር በማድረግ እንድትጀምሩ እንዲሁም ቪዲዮውን እስከ መጨረሻ ድረስ እንድትከታተሉኝ አሳስባለሁ ማለት ነው። እንግዲህ እዚህ ጋር ዋይት ቦርዱ ላይ እንደምትመለከቱት ከዚህ ከሲምፕል ኢንግሊሽ ኤክስፕሬሽን በታች የተጻፉ ብዙ ኤክስፕሬሽኖች አሉ። ስለነዚህ ኤክስፕሬሽኖች ነው እንግዲህ እየተነጋገርን የምንሄደው ማለት ነው። ውድ ቤተሰብ እንግዲህ እዚህ ጋር እንደምትመለከቱት አትዋሸኝ ለማለት የምንጠቀመው ኤክስፕሬሽን አይነት ነው እዚህ ጋር የተዘረዘሩት ማለት ነው። አትዋሸኝ ለማለት አትዋሸኝ በአንድ እንትን ብቻ ነው የተጻፈው፣ ግን አትዋሸኝ ብቻ አይደለም። ይህንን አትዋሸኝ ለማለትም ተመሳሳይ ኤክስፕሬሽን ነው የምንጠቀመው። ነገር ግን እዚህ ጋር እኔ ለአብነት አትዋሸኝ የሚለውን ብቻ ነው የጻፍኩት። ይሄ ኤክስፕሬሽን አትዋሸኝ ለማለትም መጠቀም እንችላለን ማለት ነው። ተመሳሳይ ነው ለሌሎችም ማለት ነው። ለሌሎችም ተመሳሳይ ነው ማለት ነው። ስለዚህ አትዋሸኝ ለማለት simply you can say don't lie to me እንላለን ማለት ነው። ስለዚህ don't lie to me ማለት አትዋሸኝ ማለት ነው። አትጨቃጨቀኝ ማለት ደግሞ don't nag me ማለት አትጨቃጨቁኝ ተመሳሳይ ኤክስፕሬሽን ነው ለሶስቱም። ወደ አማርኛ ስናመጣ ነው ትርጉሙ አንቺ፣ አንተ፣ እናንተ የሚለውን የሚሰጠን እንጂ እዚህ ጋር እንግሊዝኛው ተመሳሳይ ኤክስፕሬሽን ነው የምንጠቀመው ማለት ነው። አትቆጣኝ ለማለት ደግሞ ምንድነው የምንለው? don't scold me ማለት አትቆጣኝ፣ አትቆጡኝ ለማለት simply you can say don't scold me or you can use this expression እንደዚህ ብላችሁ ለመናገር አትቆጣኝ፣ አትቆጪኝ ለማለት ይህንን ኤክስፕሬሽን መጠቀም ትችላላችሁ ማለት ነው። ሌላው ደግሞ ምንድነው? አታስቸኩለኝ ለማለት don't rush me አታስቸኩለኝ don't rush me እንላለን ማለት ነው። አትጠራጠር don't doubt on you በራስ አትጠራጠር don't doubt on her በሷ አትጠራጠር። ስለዚህ ምን ማለት ነው? be sure ማለት ነው፣ እርግጠኛ ሁን ለማለት አትጠራጠር don't doubt። አትጠብቁኝ ለማለት don't wait for me እንላለን ማለት ነው። አትገላምጠኝ ለማለት ደግሞ አትገላምጠኝ ለማለት don't eyeball me ማለት እንችላለን ማለት ነው። እንዳትክድ ምናልባት የሆነ ሰው ፕሮሚስ ገብቶልን እንዳትክድ ብለን ያው የገባልን ፕሮሚስ እንዳይረሳ እንዳይክደን ለማሳሰብ ስንፈልግ እንዳትክድ ብለን ለመናገር ስንፈልግ don't deny it in other words ምን ማለት ነው? keep your promise or keep your word ቃልን ጠብቅ ማለት ነው። don't deny it ማለት እንችላለን ማለት ነው።
ሌላው ደግሞ አታመንታ ነው። አታመንታ ለማለት አታመንታ፣ አታመንቺ፣ አታመንቱ ለማለት ዶንት ሄዚቴት፣ ዶንት ሄዚቴት፣ ዶንት ሄዚቴት፣ ዶንት ሄዚቴት አታመንታ። ሌላው በኔ ላይ አታላክ፣ በኔ ላይ አታላክ ለማለት ምን እንላለን? ዶንት ብሌም ኢት ኦን ሚ፣ ዶንት ብሌም ኢት ኦን ሚ፣ ዶንት ብሌም ኢት ኦን ሄር፣ ዶንት ብሌም ኢት ኦን ዴም። በእነሱ ላይ አታላክ፣ በእሷ ላይ አታላክ፣ በእኛ ላይ አታላክ። ዶንት ብሌም ኢት ኦን አስ፣ በእኛ ላይ አታላክ፣ በሱ ላይ አታላክ፣ ሂም ይሆናል ማለት ነው። ዶንት ብሌም ኢት ኦን ሂም፣ ዶንት ብሌም ኢት ኦን ሄር፣ ዶንት ብሌም ኢት ኦን ዴም። በእነሱ ላይ አታላክ፣ አታላክ ለማለት ዶንት ብሌም ኢት ኦን ሚ፣ ዶንት ብሌም ኢት ኦን ዴም፣ ዶንት ብሌም ኢት ኦን ሄር ማለት እንችላለን ማለት ነው። ሌላው እንግዲህ እዚህ ጋር እንደምትመለከቱት ልክ ልኳን ንገረው፣ ልክ ልኩን ንገረው ለማለት እዚህ ጋር ተመሳሳይ ኤክስፕሬሽን ነው የምንጠቀመው። እቺን ነው የምንቀይራት። ይህም የነበረችው hers ስትሆን እሷ ይሆናል ማለት ነው። give him a piece of your mind፣ give him a piece of your mind ማለት ልክ ልኩን ንገረው ነው። give her a piece of your mind ማለት ደግሞ ልክ ልኳን ንገራት። give them a piece of your mind ማለት ደግሞ ልክ ልካቸውን ንገራቸው። ስለዚህ እዚህ ጋር ያሉትን ነገሮች ብቻ ነው የምንቀያይረው ማለት ነው። ሂም ለሂ ነው፣ ሄር ለሺ ነው፣ them ደግሞ ለዘይ ለነሱ ንገራቸው። ለማ ለነሱ give them a piece of your mind። ኦኬ እነዚህን በመጠቀም ልክ ልኩን ንገረው፣ ልክ ልኳን ንገራት፣ ልክ ልካቸውን ንገራቸው ማለት እንችላለን። ይህ ሲምፕል ፕሬዘንት ነው። ሲምፕል ፕሬዘንት ነው። በሲምፕል ፕሬዘንት ቴንስ ጊዜ እንጠቀማለን ማለት ነው። ልክ ልኩን ነገርኩት in the past። ያለፈ ከሆነ ደግሞ ምንድነው የምንለው? I gave him a piece of my mind። I gave him a piece of my mind። I gave her a piece of my mind። I gave them a piece of my mind። ልክ ልካቸውን ነገርኳቸው፣ ልክ ልኳን ነገርኳት፣ ልክ ልኩን ነገርኩት እንላለን ማለት ነው። ኦኬ ልክ ልኬን ነገረኝ ለማለት ስንፈልግ ደግሞ ምንድነው የምንለው? ልክ ልኬን ነገረኝ ማ እሱ he gave me a piece of his mind። he gave me a piece of his ይሆናል። he ከሆነ his ይሆናል። ኦኬ his mind he gave her a piece of his mind። he gave them a piece of his mind። ልክ ልኩን ነገራቸው ማ እሱ። እዚህ ጋር ምንድነው ልክ ልኩን ነገርኳቸው ማ እኔ እኛ ሲሆን ደግሞ we gave him a piece of our mind ይሆናል ማለት ነው። we gave him a piece of our mind ልክ ልኩን ነገር ነው። we gave him a piece of our mind ልክ ልኩን ነገር ነው ይሆናል ማለት ነው። ይሄ ሲምፕል ፓስት ሲሆን ማለት ነው ያለፈ ነገር ነው ያለፈ ነገር ነው። ነገርኩት፣ ነገር ነው፣ ነገረችው ያለፈ ነው። እሺ ለወደፊት ሲሆን ደግሞ in the future ሲሆን ደግሞ I will give her my mind። ልክ ልኳን እነግራታለሁ in the future I will give them my mind። ልክ ልካቸውን እነግራቸዋለሁ። I will give him my mind። ልክ ልኩን እነግረዋለሁ። በሌላ ሰው ሲሆን ልክ ልኩን ይነግረዋል ለማለት ስንፈልግ ደግሞ he will give her ይነግራታል። he will give her his mind ይሆናል። his mind እችኛዋ his ትሆናለች። ይሄ ከሆነ ይሄ ሰብጀክቱ ይሄ ከሆነ ይሄ his ይሆናል ማለት ነው። his mind ልክ ልኩን እነግራታለሁ፣ ልክ ልኳን እነግራታለሁ፣ ልክ ልኩን እነግረዋለሁ፣ ልክ ልኳን እነግራታለሁ፣ ልክ ልካቸውን እነግራቸዋለሁ ለማለት እነዚህን ኤክስፕሬሽኖችን እንጠቀማለን ማለት ነው። ሌላው ደግሞ ምንድነው? ሌላው ደግሞ አንዳንድ ሰዎች ሊዘጉን ይችላሉ። በሚዘጉን ጊዜ ለምን ዘጋኝ ብለን ለመናገር why did you ghost me ነው የምንለው። why did you ghost me? why did you ghost me? why did you ghost me? ለምን ዘጋኸኝ? why did you ghost me?
እንላለን ማለት ነው። ዋይ ዲድ ዩ ጎስት ሚ? ለምን ዘጋኝ፣ ለምን ዘጋሽ፣ ለምን ዘጋችሁ ተመሳሳይ ኤክስፕሬሽን ነው ማለት ነው። ስለዚህ አንተ፣ አንቺ፣ እናንተ የሚለውን እነሱ ሊዘጉኝ ይችላሉ፣ እሷ ልትዘጋኝ ትችላለች፣ ወይም ደግሞ እሱ ሊዘጋኝ ይችላል ማለት ነው። ዋይ ዲድ ዩ ጎስት ሚ? ለምን ዘጋኝ። ሌላው አትኩራራ፣ አትኩራሪ፣ አትኩራሩ ለማለት ተመሳሳይ ነው። አሁን get off your high horse፣ get off your high horse ስል አትኩራራ፣ አትኩራሪ፣ አትኩራሩ ማለት ነው። get off your high horse። ሌላው አንዳንዴ ደውልልኝ hit me up sometime፣ አንዳንዴ ደውልልኝ hit me up sometime፣ hit me up sometime። አንዳንዴ ደውልልኝ ምን ማለት ነው? in other words give me a call sometime፣ give me a call sometime። አንዳንዴ ደውልልኝ give me a call sometime፣ give me a call sometime። ደውልልኝ፣ ደውይልኝ፣ ደውሉልኝ ለማለት hit me up sometime ለሁሉም ይሆናል ማለት ነው። ሌላው ደግሞ ምንድነው? ቁጥርሽን ማግኘት እችላለሁ ብለን ለመጠየቅ ወይም ደግሞ ቁጥርን ማግኘት እችላለሁ፣ ቁጥራችሁን ማግኘት እችላለሁ ብለን ለመጠየቅ ይህንን ኤክስፕሬሽን እንጠቀማለን። ምን ማለት እንችላለን ማለት ነው? can I get your number፣ 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 can I get your number ማለት እንችላለን። እንዴት ላገኝሽ እችላለሁ ለማለት ስንፈልግ ወይም ደግሞ እንዴት ላገኝ እችላለሁ፣ እንዴት ላገኛችሁ እችላለሁ። how can I reach you፣ how can I reach her እንዴት ላገኛት እችላለሁ። how can I reach them እንዴት ላገኛቸው እችላለሁ። how can I reach you እንዴት ላገኝ እችላለሁ፣ እንዴት ላገኝሽ እችላለሁ ለማለት ይህንን ኤክስፕሬሽን እንጠቀማለን ማለት ነው። ሌላው ምንድነው? ፍቅር ያሸንፋል ብለን ለመናገር just you can say love wins፣ love wins፣ love wins። ፍቅር እውር ነው ለማለት ደግሞ love is blind፣ love is blind፣ love is blind እንላለን ማለት ነው። ስለዚህ ውድ ቤተሰብ እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ስለ እንግሊሽ ኤክስፕሬሽን ስፖከን እንግሊሽ ማለት ነው ይህን ይመስላል። ውድ ቤተሰብ እንግዲህ እንደተለመደው ሁሉ ላይክ ሼር በማድረግ ጀምሩ። ቪዲዮውን እስከ መጨረሻው ድረስ ተመልከቱ። በያላችሁበት ቦታ ሰላማችሁ በዝት ይበልልኝ። ስለተከታተላችሁ ወደፊትም ስለምትከታተሉኝ አብራችሁን ስለሆናችሁ ስለምታገዙኝ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። ቴንክ ዩ ሶ ማች